ይህ የአቶ መለስ ዜናዊ ንግግር ነው። የኢትዮጵያ ህዳሴ ግድብ ወላጅ አባት ቁጭትን፣ እውነትን፣ ብቃትንና ድፍረትን አዋህደው ይህንን ግድብ ለትውልድ ሁሉ ይሆን ዘንድ ያስቀመጡ አባይን እፍ ብለው ነፍስ የዘሩበት ሰው ይህንን ታላቅ ግድብ በሚገነባበት ወቅት እርስዎ መሪ ሲሆኑ ምን ተሰማው ሲባሉ በ2003 ዓ.ም የሰጡት ማብራሪያ ነው። ምላሻቸው መታበይ የለውም። ህዝቡ አላደንቃለኝ እንጂ እኔማ ተአምር እየሰራሁ ነበር የሚል ዘለፋም የለውም። የህዝባችን አቅም፣ የአገራችን እድገት ይህንን ግድብ በዚህ ወቅት እንሰራው ዘንድ ፈቀዳሉ። እናም በዓለማችን ትልቅ ወንዝ ታላቅ ግድብ ተገነባበት፣ ታሪክና ትውልድም አለ። እነሆ ትውልድ ሁሉ ሲያመሰግን የሚኖር ይሆናል። አንተ ይህንን ከተረት ወደ እውነት የቀየረህ መሪያችን ሆይ የኢትዮጵያ ህዝብ ስለ አባይ ወንዝ የነበረውን ቁጭት አባይነህና አባይነሽ እያለ ልጆቹን ከመሰየም አባይ አባይ እያለ ከማዜም ወጥቶ የአባይ ወንዝን ለልማትና ለራሱ እንደሚጠቀም አሳይተሃልና የክፍለ ዘመኑ ክስተት ነበርህ። የአባይ ልጅ ውሃ አይጠማውም ብለህ ከዚህ በኋላ ግንድ ይዞ የሚጓዝ ማደሪያ አልባም አይደለም በሚል ቤቱን ጉባኤ ያደረግከው ታላቅ ሰው ሆይ መሪያችን ነበርክ ስንል ኩራት ልባችንን ይሞላዋል። ኢትዮጵያን የሚጠሉ የራሳቸውን አሻራ ማስቀመጥም የማይችሉ ሁሉም ቢራወጡ የማይፈነቅሉት ግዙፍ አለት በዚያ በኢትዮጵያ ምዕራባዊ ጫፍ አስቀምጠሃልና መታወሻህ ነው ሲል ይመዘግበዋል። የህዳሴ ግድብ የመለስ ዜናዊ የአእምሮ ውጤት፣ የአመራር ብቃት ማሳያ፣ የዲፕሎማሲ ችሎታ ማረጋገጫ፣ የአገር ፍቅር ምስክር፣ የልማት አርበኛነት አሻራ ሆኖ የኖረና የሚኖር ነው። የአድዋን ድል ከአጼ ምኒልክ ትከሻ ላይ ሲፋቅ ቢውል እንደማይነሳው ሁሉ የኢትዮጵያ አየር መንገድና ዘመናዊነት ከአጼ ኃይለ ሥላሴ ጋር ሲዘከር እንደሚኖረው ሁሉ ታላቁ የኢትዮጵያ ህዳሴ ግድብ ከመለስ ዜናዊ አስረስስም በፊትና ኋላ ደጋግሞ የሚዘከር የሚነሳም መስታወት ነው።